በመጨረሻም የወይዘሮ ወርቄ ቤት ደላሎቹ ሲገምቱ ሲያወጡ ሲያወርዱ ሰንብተው በመጨረሻም ተሸጠ ማለት ነው። የወይዘሮ ወርቄ ቤት ተሸጠ። ወንደሰን ደግሞ ሁሉንም ነገር ሰማ፣ አወቀ። ቪዲዮውን አጋቹ የዓለም አጋች አምቶ ቪዲዮውን ቤቱ ላይ አሳይቶታል። ይህን ላምን አልችልም ብሎ ሊገላት ነበረ። ከዛ እንዳትገል ልጄ፣ አንተ እሷን ከገደልካት እኔ ዘላለም አለሜን ስጸጸት መኖር አልፈልግም። አንተ ልጅ እስር ቤት ሆነ፣ ስለዚህ የስራዋን ይስጣት። በቃ ከዚህ በኋላ አንተ ፍታት ይሉታል ማለት ነው። ወይዘሮ እናቱ ማለት ነው። ፍታት ሲሉት አልፈታትም፣ ይችን ሸለመጥማጥ ጊንጥ በጭራሽ አልፈታትም፣ እኔ ደርሽበታለሁ ከወጠጤዎች ጋራ ሆነው ቤታቸውን ሊሸጡ እንደሆነና ከዚህ ከተንኮላቸው ሊያመልጡ እንደሆነ ሰምቻለሁ። እኔ ደግሞ እነሱ ያንን ወንጀላቸውን ለመደበቅ ያንን ብር ቤታቸውን ሽጠው ቢከፍሉም እኔ ግን መቼም አልተዋቸውም ብሎ ለእናቱ ይነግራታል ማለት ነው። ወንደሰን እናሽ ምንድን ነው ምን አስበ ነው ትለዋለች። አይ በቃ ያሰብኩትማ እኔ ይኸው አለም ለዚች ሸለመጥማጥ ከኔ ፍቃድ ውጭ ውሃም ሆነ መጠጥ ብትሰጫት ከኔ ጋር ነው የምትጣዩ ይላታል ማለት ነው። አለም ደግሞ ፈራች። እኔ ይቺ እዚህ በውሃ ጥምና በራብ ብትሞት ተጠያቂዎች እኛ ነን። እኔ ደግሞ ተጠያቂ መሆን አልፈልግም። እናንተ እስር ቤት ስትገቡ ይቺ ሙታ፣ እኔ ደግሞ ያው እኔም በእናንተ ተደረበ መታሰር አይቀርም፣ ፖሊስ ይጠይቀኛል እና ከዚህ ሁሉ ትውጣለን ከቤታችን እና እንገላገል ብለው ይማከራሉ ማለት ነው። እማማና አለም አይ ልጄ ቆይ እንዳትፈቻት፣ ልፍታት፣ በቃ ልፍታትና ትሄድ ትላታለች። አይ በፍጹም ቆይ ልጄ ይምጣና እንማከርበትና ከዛም በኋላ ትፈቻታለች ብሏ ትላታለች። እንግዲህ በፕላስተርም እጇንም እግሯንም ጠፍንግ አድርጎ ግጥም አድርጎ አስሯታል። ውሃ ምግብም ምንም ነገር እንዳሰጫት ብሏታል። ነገር ግን ሲመጣ ሄዶ ወይዘሮ ወርቄን አስፈራርቶ በእውነት አንቺ ጊንጥ ልጅሽ፣ አንቺ ጊንጥ፣ እሷ ሸለመጥማት፣ ምን አይነት ክፉ ሰው ነሽ አንቺ፣ ምን አይነት ክፉ ሰው ነሽ ወይዘሮ ወርቄ፣ ምን አይነት ክፉ ሰው ነሽ? ይኸውልሽ ልጅሽን እኔም እኮ እናቴ ልትገደል እንደነበረችው እኔም የእሷን እናት መግደል አያቅተኝም ብሎ እንዴት ሲጥ አድርጎ ሊገላት ነበር ማለት ነው። ወይዘሮ ወርቄን ወይ ብላ ጨዋት ማለት ነው። ወይዘሮ ወርቄ ኧረ ድረሱልኝ ብላ ራሷን እዛ ስትጮህ ፀሐይ ደግሞ አጠገቧ ነበረች። አንቺ ዝርቤ ከዚህ ብላት ይላታል ማለት ነው። ወንደሰን አሁን በቃ ወንድ ሆኗል ማለት ነው። የእውነት ወንድ ሆኗል። ምክንያቱም እስከ ዛሬ ድረስ ቢነገር ቢዘከር ምንም ሊሰማ አልቻለም ነበር። በስተመጨረሻ ግን ሁሉንም ነገር አወቀ። በቃ ግን ለምንድን ነው መፍታት ያልፈለገው? እንግዲህ ወይ ሀገር ለቀው ሊጠፉ ይችላሉ ብሎ እንደሆነ አላውቅም። እንግዲህ ዘላሎቹ ሲመጡም እንግዲህ ወይዘሮ ወርቄ እያለች እያበደች ይገኛል። ልጇ ደግሞ እማዬ ከዚህ ነገር ለማምለጥ የግድ መሸጥ አለበት ይላል ማለት ነው። ያው በስተመጨረሻ ቤቱ ተሽጧል። ነገር ግን ቤት ለመከራየት ፈልጋ ነበር ወይዘሮ ወርቄ። ስትፈልግ ደላላውን ትጠይቀዋለች። እኔ የምልህ ቤት ፈልጌ ነበረ፣ 3 መኝታ ክፍል ያለበት፣ ሳሎን ያለበት፣ ሽንት ቤት ያለበት መከራየት ፈልጌ ነበረ ትለዋለች ለደላላው። እስከ ስንት ይችላሉ ወይዘሮ ወርቄ ይላላቸዋል ደላላው። አይኔ እስከ 3000 ብር ነው የምችለው ብሎ ሳቀና፣ እንዴ ምን ማለት ወት ነው? በ3000 ብርማ እንደ ቀበሌ ቤት የጭቃ ቤት ከተገኘ ለዛውም ከተገኘ ነው እንጂ በጭራሽ በዚህ ብር የለም እንደዚህ አይነት ቤት ይላታል ማለት ነው። እንዴ ከዛ እንዴት ነው የሌለው ሊኖር የሚችለው? ምንም ነገር መኝታ ቤት የሌለው 4x4 በምትወድ አንዲት ፍራሽ የምታስጠል ብቻ ነው ሊኖር የሚችለው። ከዛ ውጭ እንኳን ምንም የለም እንዲህ አይነት በ3000 ብር የሚባል ቤት የለም ብሎ ሲነግራት፣ አንተ አመዳም በቃ ሂድልኝ ከፊቴ በቃ
እንግዲህ ወይዘሮ ወርቄ መሳደብ ነው በቃ ስራዋ፣ መሳደብ የመጣ ሄዶ መሳደብ ነው እንግዲህ። አሁንማ በቃ ልትቀውስ ነው በእውነቱ እንግዲህ ራሷን እንትን ማለት ነው የቀራት፣ ማበድ ነው የቀራት። በቃ አለምን ደግሞ ማለቴ ፀሐይ ነይ ያለቻትና እኔ የምልሽ ፀሐይ ነይ እስቲ ነይ ያለቻት ሄደች። ቆይ የጭቃ ቤት ሽታው ምን ነው የሚለው ትላለች። ከዛ አይ ምን ነው አባዬ እርሶ የዮዲትን አባት ከማግባትዎት በፊት የጭቃ ቤት አይደል እንዴ ሲኖሩ የነበሩት? እንደዛው ነው። ኧረ የዮዲትን አባት ካገቡ በኋላ አይደለ እንዴ ሀብታም የሆኑት ትላታለች ማለት ነው። አንቺ ወጥሽን መስራት ትሽ እኔ የማወራውን ወሬ ነው አይደል የምትሰሚው? ቁጭ ብለሽ ዝም ብለሽ ስራ ፈትተሽ አንቺ ጆሮ ጥቢ ትላታለች። አይ አይደለም እኮ አባዬ አልስማ ብልስ እንዴት መስማት ይቀራል? ምክንያቱም ጮክ ብለው ስለሚነጋገሩ እንዴት አለመስማት አልችልም አባዬ። አይ ምን ይመለከትሻል? አለመስማት ባቺን አለመስማት ትችያለሽ። ለምን ሰምቶ እንዳልሰማ መሆን ትችያለሽ። ምክንያቱም አንቺ አይመለከትሽም ትላታለች። አይ እሱስ ልክ ነሽ አባዬ ይቅርታ አድርጌልኝ ትላታለች። እንግዲህ ዮርዲን መታ ነበረ። ዮርዲን እንግዲህ እንደምታስታውሱት ከቤት አባራዋት ነበረ። ወይዘሮ ወርቄ አባራታለች ባለፈው። ኧረ እባክሽ አባዬ እባክሽ ለዛሬ እንኳን ልደር ብትላት ጅቢ ብላሽ ብላ እንግዲህ አውታ ጥላታለች። ዮዲት እንግዲህ አንዳንዴ ያው ሲጨንቅ የሚደረግ ነገር አለ አይደለ? ሲጨንቃት እንግዲህ ፍቅረኛ ብላ የያዘችው ፍቅረኛዋ እናትና አባቱ ቤት አብራ ሄዳ ገብታለች ማለት ነው። እንግዲህ ያው ሳታገባው ምን ሳትለው እንግዲህ አብራ ገብታለች ማለት ነው። ምንም ማድረግ አይቻልም። ጎዳና ከምትገባ ከጎዳና ከምትወድቅ ያው ይሻለኛል ብላ ሄዳ ገብታለች ማለት ነው። አብራ እንግዲህ ምንም ማድረግ አልቻለችም። እና እንግዲህ እኔ የምልሽ ድህነት እንዴት ነው? ቆይ እንዴት ቻላችሁት? ትላታለች ማለት ነው ዮርዲን። ማለት ምን ማለት ምን ለማለት ፈልገሽ ነው አባዬ? ትላታለች። አይ አይደለም እና እናትና አባትሽ እንዴት ነው የቻሉ ድህነትን? የኔ ገላ እኮ በማርና በወተት ያደገ ጮማ ሲበላ ሲቆርጥ የኖረ ነው እኮ። እንዴት ብዬ ነው አሁን ጭቃ ቤት የምገባው? ሽታውንስ በምን እችለዋለሁ? ምናምን ትላለች ማለት ነው ወይዘሮ ወርቄ። አይ አባዬ እንግዲህ የመጣብሽን ትችዋለሽ፣ ምንም ማድረግ አይቻልም። ችግር የማያስችለው ነገር የለም። ትችዋለሽ፣ እኛም ችለነው ተስማምተን አንተ ትብስ አንቺ ትብሽ ተባብለን ነው የምንኖረው። በእርግጥ እኛ ሀብት ባይኖረንም ነገር ግን ሰላም ግን አለን። በድሃ ቤት ውስጥ ሰላም ግን አለን። እንደዛ ነው አባዬ። አንቺ ደግሞ አይዞሽ እግዚአብሔር ያውቅልሻል ማለት ምክንያት ይኖረዋል መቼስ ትላታለች። አይ በቃ ማማረር ነው በቃ። አይ እንዴት ነው በቃ በጭራሽ እኔማ እንዴ ድህነትን እንዴ ልለምደው አልችልም። ሽሮ ነው በቃ የምትበሉት አይደል? እኔ ደግሞ ጮማ። እኔ ግን እኮ አባዬ ጮማ ስትቆርጫ አይቼሽ አላቅም ትላታለች። ለአንቺ ምስር እየሰጠው እኔ እኮ መኝታ ቤቴ ጮማ ነበር የምበላው ስትላት፣ ተደብቀሽ ትበይ ነበር ማለት ነው ስትላት፣ አዎ ተደብቄ ነበር የምበላው መኝታ ቤት አለቻት ማለት ነው። አይ ጥሩ ነው እንግዲህ አባዬ፣ ያው ምንም ማድረግ አይቻልም እንግዲህ። ፀሐይ ደግሞ እንግዲህ ለመልካም ሰው ለክፉ ሰዎች እንግዲህ እግዚአብሔር አይደርስላቸውም እያለች እየነገረቻት ነው። ልክ ልኳን ፀሐይ ማለት ነው። እንግዲህ ዮዲት እባክን ይቅርታ አደርግልኝ ወንድዬ፣ ይቅርታ አደርግልኝ፣ በቃ አጥፍቻለሁ፣ ይቅር በለኝ፣ እንደ ድሯችን ፍቅራችን እንቀጥል፣ አብረን እንተኛ ትለዋለች። አንቺ ክፉ አረመኔ፣ እንዴት ብትንቂ ነው? እንዴት የእናቴን ገዳይ እንዴት አድርጌ ነው ከአንቺ ጋር የምተኛው? አንቺ አረመኔ ዝም በይ፣ በእጄ ሰበብ እንዳትሆኝ። አንቺን አጥፍቼ መጨረሻዬን ዘላለም አለሜን እስር ቤት መግባት አልፈልግም። እንዳታሳስችኝ፣ ስበብ እንዳትሆኝብኝ ይላታል ማለት ነው እንዲህ። እና እንግዲህ ብር ከፍለዋል። ብር ያንን ነውራቸው አደባባይ እንዳይወጣባቸው ነው እንግዲህ እናትና ልጅ ያንን 23 ሚሊዮን ብር እየከፈሉት ማለት ነው። ያንን ቤት ሽጠው እንግዲህ ቤቱ ለራሱ በመጀመሪያ
ከ25 ሚሊዮን ሊሆን ይችላል ተብሎ ተገምቶ ነበር። ነገር ግን ማንም በቃ እያጣጣሉት ነበረ ደላሎቹ። ነገር ግን በስተመጨረሻ በ19 ሚሊዮን ብር ተሽጧል ማለት ነው ቤቱ። እንግዲህ እነሱ የወዴትም እንግዲህ ከዛ ቤት አለም አስወጥታታለች። ነገር ግን አሁን ወንድዬ ሲመጣ አለምን በጣም ነው የሚጣላት። ለምን እንዳትፈቻት ብሏት ነበረ። ነገር ግን ልጄ ማማ ደግሞ ልጄ በእሷ ምክንያት በዚህ በሆነ በረሃብ ምክንያት ትሞትና ልጄ እስር ቤት ይገባብኛል። ስለዚህ አለም ፈቻት ብላ አለም ደግሞ ብጥስት አድርጋ ሂጂ ጥፊ ከዚህ ብላ ታባራታለች ማለት ነው። አለምን ለራሱ በቢላ ወግታት ነበረ ከኋላ ሆና ማለት ነው። እንግዲህ እንዲሁ አንድ ጥፋት እንኳን ሰርተዋል ተብሎ ሰራን ብለው እንኳን እንግዲህ እናትና ልጅ ምንም አይጸጸቱም ማለት ነው። እንግዲህ የወዴት ከጀርባ እንግዲህ አለም ሳታያት ከኋላ በኩል ሆነች እና እንደ አጋጣሚ አለም ስራ እየሰራች ነበር። ግን ቢላውን ብድግ አድርጋ ልትወጋ ስትል ወንድዬ ድርስ ይላል። ከዛ አንቺ ክፉ ለምን አላየቻትም እሷ መምጣቷን። ቢላውን አንስታ ልትወጋ ስትል ከዛ ምን ልታደርጊ ነው ቢላውን ያልሺው? ልትወጊያት ልትገያት ይላታል። አይደለም እኮ ወንድዬ የኔ ውድ ባል አይደለም። አንቺ ስሜን አትጥሪ። ያንቺ ባል አይደለሁም። እኔ ነፍሰ ገዳይ ሚስት የለኝም። እኔ ነፍሰ ገዳይ ሚስት የለኝም። ዝም በይ እኔ በእጄ ስበብ እንዳትሆኝ ይላታል። ከዛ አይ አይደለም እኮ ወንድዬ እኔ ቢላውን አቀበኝ ብላ አለም ላቀብላት ነበር እንጂ በጭራሽ አንተ እንዳሰብከው አይደለም ትለዋለች። ከዛ አለም አቀበኝ ብልሻት ነበረ ትላታለች ይላታል ማለት ነው። በፍጹም ምን ያላልኳትም ጭራሽም አላየዋትም ትለዋለች። እና ምን አንቺ አይነ ደረቅ እኮ ምን ልትገያት ነው? እሷንም ልትገያት እናቴን በመርዝ ልትገያት ስትል ስላተረፈቻት ነው አይደለ? እሷንም ልትገያት ሂጂ ውጭ ከዚህ ብሎ አንቆ ሊገላት ሲል ከዛ ገላግላ ፀሐይ አለምም ማማም ገላግለው እንግዲህ ያው አትርፈዋታል ማለት ነው። እና አሁንም ቢሆን አርፋ ቁጭ አላለችም ማለት ነው። የወዲት እንግዲህ ፈትታታለች፣ ሂጂ ውጭ ብላታለች። በራ ነበረ ወደ ውጭ ሩጣ ወታ ነበረ። ተመልሳ ትመጣለች። ተመልሳ መታ እኔ ፍቱኝ ሳልላቸው ፈቱኝ ብላ ሁላ ልታጣላቸው ትችላለች። ምክንያቱም እናትና ልጅ ቁጭ ብለው ተንኮል ነው በቃ የሚያስቡት ማለት ነው። እንግዲህ አስቡት ማለት ይህ ድራማ በጣም እንግዲህ ድራማው እኛ እንድንማርበት አንድ ድራማ ሲሰራ መቼም ለማስተማር ነው። እንግዲህ ያው እና እንግዲህ አስቡ በዛ ቤት ውስጥ እናትና ልጅ የባሏን እናት ለመግደል እንግዲህ ከእናቷ ጋር ሆና ተመሳጥራ ነው ሚስት እንደዚህም ሁሉ ነገር የምታደርገው ማለት ነው። እና እንግዲህ ለሀብታቸው ብለው ነው እንግዲህ ነገር ግን በተዘዋዋሪ ደግሞ የራሳቸውን ሳያስቡት በራሳቸው መዘዝ ባመጡት መዘዝ እንግዲህ ከዛ ራሳቸው ቤታቸውም ተሽጧል። እና አንዳንዴ መልካም ብንሰራ መልካምነት ይከፍላል ይባላል። እና መልካም መስራት የእውነት ወደፊትም ቢሆን እናገኘዋለን። መልካም የሰራነውን ስራችንን መቼም ቢሆን አናጣውም። እንግዲህ እነ ዮዲት ያው እና እናቷ ያው በጣም ሰው የሚንቁ እውነት በዚህ በምንኖርበት አለምም አሉ ማለት ነው። እንደዚህ በጣም ሰው የሚንቁ ከእነሱ በላይ ሰው ያለ የማይመስላቸው ክፉዎች አረመኔዎች አሉ ማለት ነው። እንዲሁም ሰራተኛን እንደ ቤተሰብ ሰራተኛን እንደ እህት እንደወለዱ ልጆቻቸው የሚያዩም አሉ። በተቃራኒው ደግሞ በጣም እንግዲህ እንደ ወይዘሮ ወርቄ አይነት ደግሞ በሰራተኛ ላይ ግፍ በደል የሚሰሩ ደሞዛቸውን የሚነጥቁ በሆነ ባልሆነው ደሞዛቸውን የሚቆርጡ እና በርካታ ነገሮች ነው ያሉት ማለት ነው። እና ይሄ ከዚህ ይሄን ድራማ እኛ እንድንማርበት
ራሳችንን እንድንፈትሽበት ነው ማለት ነው። ይሄ የእናት ግፍ ድራማ በጣም ደስ የሚል ድራማ ነው። በጣም የሚያሳዝን ድራማ ነው ማለት ነው። ምክንያቱም እንግዲህ በገዛ ቤቷ ነው እንግዲህ ያ ሁሉ ነገር ሲደርስባት የነበረ የወንደሰን እናት በራሷ ቤት አንዳንዴ ወንድ ልጆች ማለት ነው ማለት ሚስቶቻቸውን ሴት ልጅ የመቀየር ብቃት አላት ማለት ነው። ወንድ ልጅ በቁጥጥሯ ስር የማድረግ ብቃት አላት የተሰጣት ተሰጧም ነው ማለት ነው። እና ይህንን ነገር ግን ለመልካም የሚጠቀሙበት አሉ። እንግዲህ ባሎቻቸውን ወደ መጥፎ ነገር ወደ ሱስ የገቡ ባሎቻቸውን የሚመልሱበት አቅም ነገር ግን የዮዲት ግን እንደዛ ሳይሆን የተጠቀመችበት ያው እናቱንና የምትለውን እንዳይሰማ ቤተሰቡ የሚለውን እንዳይሰማ ነው እንግዲህ ያደረገችው ማለት ነው። እሱ ደግሞ አንዴ ወዷታል በቃ ምንም እንትን አይልም ማለት ነው። እና እንግዲህ ውድና የተከበራችሁ የቻናል ቤተሰቦች ላይክ ሰብስክራይብ እያደረጋችሁ ቪዲዮን ጀምሩ። ቴንኪው